በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ ቻናል ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። በቻናላችን የሚቀርቡ ዋና ዋና ጉዳዮች ከፍተኛ የኢራን ወታደራዊ ባለስልጣናት አሜሪካ ለሌላ ዙር ጥቃት በሀገራቸው ላይ የምትከፍት ከሆነ ከባድ ጥቃት በመሰንዘር ለተራዘመ ጦርነት እየተዘጋጁ መሆናቸውን ተናገሩ። እንዴት ሊሆን ቻለ? በቻናላችን የምንለው ይኖራል። የሆርሙዝ ወሽመጥን እንደ በፊቱ ሁሉ በኢራን እስላማዊ ሪፐብሊክ ሙሉ አስተዳደርና ቁጥጥር ስር ሆኖ ይቀጥላል ሲሉ የጦር ቃል አቀባዩ ተናግረዋል። እንዴት? አብረን በቻናላችን እንቆይ። የዩክሬን ጦር ኋላ ላይ ባወጣው መረጃ 4 የሩሲያ የጦር መርከቦች መመታታቸውን ገልጸዋል። ሩሲያ ስለዚህ ጥቃት አስተያየት አልሰጠችም። እንዴት? አብረውን እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለ። አብረን እንቆይ። ኢራን የተራዘመ ጦርነት እንደምታካሄድ አስታወቀች። የኢራን እስላማዊ አብዮት ዘብ ከፍተኛ ባለስልጣን ራሱል ሳኒ ራድ ከአሜሪካን ጋር አዲስ ጦርነት የሚቀሰቀስ ከሆነ ቴህራን ከዚህ በፊት ከነበረው በጠነከረ ሁኔታ ምላሽ እንደምትሰጥ አስታውቀዋል። ፋርስ የተባለ የኢራን ዜና ወኪል እንደዘገበው የአብዮታዊ ዘብ ጠቅላይ አዛዥ ፖለቲካዊ ርዕዮተ ዓለም ጉዳዮች መኮንን የሆኑት ባለስልጣን ጠላት በአገር ውስጥ ክፍፍልን በመፍጠር እና የኢኮኖሚ ጫና በማሳደር ተቃውሞችን መፍጠር እንደሚችል በማሰብ ጥረት እያደረገ ነው ብለዋል። በተጨማሪ የኢራን ሰራዊት ምክትል ጠቅላይ ኤታማዦር ሹም አሊራዝ ሼክ በበኩላቸው የኢራን እስላማዊ ሪፐብሊክ ለተራዘመ ጦርነትና ለቀጣይነት ላለው ዘመቻ ዝግጁ መሆኑን ተናግረዋል። እንዲሁም የኢራን የጦርነት መርህ ግልጽ ከሆነው የመከላከል አቅም ወደ ጥቃትና ቀድሞ ማስቀረትና ማጥቃት መሸጋገሩን እንዲሁም የበለጠ ሚሳኤልና ድሮን የማምረት አቅምን ቀጣይነት ላለው ዘመቻ ወሳኝ መሆኑን አመላክተዋል። በሳምንታት ውስጥ ይጠናቀቃሉ የተባሉ አሜሪካን በኢራን ላይ የከፈተችው ጦርነት ቀዝቀዝ እያለ ወራትን ያስቆጠረ ሲሆን በድርድር እንዲያበቃ ለማድረግም ጥረት እየተደረገ ነው። ኢራን የአሜሪካንን ሀሳብ መሰረተ ቢስ ስትል አጣጣለች። ኢራን ሐሙስ ዕለት አሜሪካን የሆርሙዝ ወሽመጥን ሙሉ ለሙሉ ተቆጣጠር ያለው ማለቷን መሰረተ ቢስ ውሸት ስትል ውድቅ አድርጋለች። የዓለም የ1/5 ነዳጅና የተፈጥሮ ጋዝ የሚተላለፍባት ይህ ቁልፍ የውሃ መስመር በቴህራን ቁጥጥር ስር እንደሆነም ጨምራ አስታውቃለች። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። የኢራን ጦር አዛዥ በሀገሪቱ መገናኛ ብዙሃን አሪብ ላይ በተላለፈው መግለጫቸው አሜሪካን በሆርሙዝ ወሽመጥ መርከቦች ማለፋቸውን በሚመለከት የምትናገረው ውሸት የሀገሪቱ ጦር አቅም ማጣቱንና ግራ መጋባቱን የሚያንጸባርቅ ሐሰትና መሰረተ ቢስ ነው ብለዋል። ቃል አቀባዩ አክለውም ማንኛውም የንግድ መርከብ ወይንም የነዳጅ ማመላለሻ መርከብ የኢራን ጠንካራ የጦር ኃይል ፍቃድና ቁጥጥር ሳይኖረው የባህር ወሽመጡን በሰላም አያልፍም ወይም አይችልም ብለዋል። የሩሲያ ዋነኛ የኤክስፖርት ጣቢያ በዩክሬን ተመታ። ዩክሬን በሩሲያ ኖቮሮሲያስክ ወደብ በፈጸመቻቸው ግዙፍ የድሮንና የሚሳኤል ጥቃቶች 2 ዋነኛ የጥራጥሬ መላኪያ ጣቢያዎች ጉዳት እንዳደረሰችባቸው እና የመጨረሻውን ትልቁን የሩሲያ የባህር ኃይል ሰፈር መመታቱን ተገለጸ። ዩክሬን ሌሊቱን በፈጸመችው ጥቃት የ8 ዓመት ልጅን ጨምሮ 3 ሰዎች ሲገደሉ 24 ሰዎች ጉዳት እንደደረሰባቸው የአካባቢ ባለስልጣን ተናግረዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ሀገሪቱ ጦር የሩሲያን ጦር ሰፈር ለማጥቃት ባካሄደው ልዩ ኦፕሬሽን ሮኬቶችን፣ ጄትና የባህር ድሮኖችን ማስወንጨፉን ተናግረዋል። የእህል ጣቢያዎቹ ስለመመታታቸው ግን አልጠቀሱም። ፕሬዝዳንት ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የሩሲያ ጥቃት እስከቀጠለ ድረስ ወራሪ መርከቦችንና እነሱን የሚደግፉ መሰረተ ልማቶችን በሙሉ ደህንነታቸው የተጠበቀ አይሆንም ብለዋል። አብዛኛው የሩሲያ የጥቁር ባህር መርከቦች የሚገኙት ከሀገሪቱ ትልቅ ወደቦች አንዱ በሆነው ኖቮሮሲያስክ ነው። በዚህ ወደብ የሰፈሩት መርከቦች ከዚህ ቀደም በሩሲያ ወረራ በተያዘው ክሪሚያ የነበሩ ሲሆን በዚህ የሚገኝ ወደብ ለዩክሬን ጥቃቶች በእጅጉ የተጋለጠ ነው። ሮብ ምሽት ጥቃት በተፈጸመበት ስፍራ የሚገኘው ዋነኛ የጥራጥሬ ንግድ ኩባንያ የእህል መላኪያ ጣቢያ እንደተመታ ስለተባለ የሩሲያ ዜና ወኪል አረጋግጧል። ሌላው ኩባንያም ተመሳሳይ ጉዳት ማጋጠሙን ለሮይተርስ ተናግረዋል። የኤክስፖርት ጭነቶችን ጉዞ ባልቲክ እና ካስፒያን ባህሮች ላይ ወደሚገኝ ወደቦች እንዲሁም ወደ የምድር የጉዞ መስመሮች ለማዘዋወር እየተሰራ መሆኑን የሩሲያ የግብርና ሚኒስቴር አስታውቋል። በዩክሬን ጥቃት መፈጸሙን ያልጠቀሰው ሚኒስቴር መስሪያ ቤቱ ለውጡን የሚያደርገው ቢሆንም ወቅታዊ የሎጂስቲክ ገደቦችን ግምት ውስጥ በማስገባት መሆኑን ገልጿል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።